ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ቲክቶክ ላይ ዞር ዞር ስል ይሄ አሁን ማሳያችሁን እንትን አገኘው። ሁላችንም እየሞከርን ነው የሚል ማለት ነው። እና አዘንኩ። ስለዚህ ሁላችሁም እየሞከራችሁ ያላችሁትን እስቲ ሐሳብ ስጡበት ስላለ ሐሳብ ልሰጠበት ፈልጌ ነው ማለት ነው። ስለ ኑሮ ማለት ነው። ምንድነው የገጠመኝ? እኔ ያው ተከራይ አይደለሁም፣ አከራይ ነኝ ማለት ነው። ግን ተከራይ ብቻ እንደሚጨነቅ ተከራይ ብቻ እንደሚቸገር አድርጋችሁ አታስቡ። አከራይም ይቸገራል። በተከራዩ ሐሳብ ባህሪ ሊሆን ይችላል፣ በተከራዩ ክፋት ሊሆን ይችላል፣ በተለያየ ነገር ማለት ነው። የገጠመኝን ነው እንግዲህ ከስር መሰረቱ ጀምሮ ልነግራችሁ መፈልገው ማለት ነው። አሁን አረገው ሁሉ ለእግዚአብሔር እና ለራሴ ብዬ እንጂ ከሰው በጎ ነገር ፈልጌ አይደለም ማለት ነው። አንዳንድ ስፒሪቹዋል ነገርም አለ። እሱን ልተወውና እንዲሁ እንደው የገጠመኝን ነገር እንደው ልንገራችሁ። እኛም እየሞከርን ነው። እኛም ሰውን ለመርዳት እየሞከርን ነው። ተከራይ ብቻ አይደለም ብር ለመክፈል እየሞከረ ያለው ማለት ነው። እኔ አንድ በሆነ ስራ ላይ ማቃት ልጅ በሆነ አጋጣሚ አርግዛ አብሯት ካሉ ሰዎች ጋር እንትን ስትል አገኘዋት ማለት ነው። ምንድነው ነው? ከዛ በፊት ሌላ ልጀምርላችሁ። አንድ ተከራይ መጣች። እኔ አንድ የነበረ ዘመድ የነበረና አገባና ወጣ። ያን ቤት ይከራያል ብዬ ለጠፍኩ ማለት ነው። በደላላ ስለማልፈልግ በነገራችን ላይ እኔ ይከራያል ብዬም ለጥፌም አላቅም። ለመጀመሪያ ጊዜ ነው ያንን ያደረኩት እንጂ ሰዎች አለ ብለው ሲመጡ በዛ ነው ማከራየው ማለት ነው። ከዛ ያንን ስልኩን ከላዩ ላይ ያነሳችና ደወለችልኝ ማለት ነው። ከዚህ በፊትም ይሄንን ታሪክ ልታውቁት ትችላላችሁ። ደወለች። ከዛ ተነጋገርን ማለት ነው። ከዛ እኔ እንደ ሰው ያው ሰው ናት ብዬ ስመጣ ትገባለች ብዬ ነው። ለካ በር ክፍት አገኘች፣ ገባች፣ እቃ ከገበያ ገዛች፣ መጣች፣ ገባች ማለት ነው። ከዛ አንድ አጠገቧ የነበረ 4 ልጅ ያለው በጣም ልጆቹ ግቢውን የሚያስቸግሩ ምን ብዬ ልንገራችሁ። ግን እነዚህን ሰዎች ምንም ማድረግ ስለማልችል በቃ ኦሬዲ ምንም ልጅ አንድ ልጅ አለኝ ብሎ ነው የገባው። ለምን ከዛ በኋላ 4 አልክ ማለት እችል ነበር፣ ግን አላልኩም። በቃ ግቢውን እየበጠበጠው የሚኖር ሰውዬ ነበር ማለት ነው። እኔም ብቻ ሳይሆን ተከራዩ ሁሉ እየበጠበጠ የክፋት ማሰራርም አለ ማለት ነው። ሚስቱ ግን ጥሩ ነበረች። ከዛ ገባች ሴትዮ። ኧረ የሆነ ሰው እየገባ ነው ክፍቱ ቤት አለ። ማናት? አንድ ሴትዮ ጠዋት ደውላ ነበረ ስለው ቆይ ላገናኝሽ ብለው ተመለሰና አገናኘኝ። ያቺ ሴት ናት። እሺ ኪራዩን ለሱ ስጪው አልኳት ማለት ነው። ያው ሴት ናት። ያኔ የኢትዮጵያና የትግራይ ጦርነት ነበረ ምናምን። ስለዚህ በቃ እንትን ማለት አልፈለኩም ማለት ነው። ከዛ ገብታ 5 ወር እንደኖረች ብር መክፈል አቆመች ማለት ነው። ምን ሆንሽ ስላት እንትን ስራ አጣኋለች ማለት ነው። ስራ እዛም ለካ እንደዚህ አይነት ማለት ወደ ኋላ ሄዱና እዩት አለ ቪዲዮ ማለት ነው። ወደ መጀመሪያ አካባቢ ማለት ነው። ከዛ በቃ ዝም አልኳት ስራ ይዛ እስክትከፍል ድረስ ማለት ነው። ከዛ ግን አይደለም ተከራዮቹን እኔን ሁሉ ትሳደባለች ማለት ነው። ወደ 8 ወር ዝም አልኳት ማለት ነው። ካሁን ስራ ትሰራና ትከፍላለች ብዬ ማለት ነው። እንደገና ክረምት መጣ። በክረምት ደግሞ ሴትን እንዴት አስወጣለሁ ብዬ መስከረም መጣ። ኦልሞስት 8 ወር ሆናት ማለት ነው። ሳትከፍት ጠዋት ትወጣለች፣ ማታ ትገባለች፣ በውሃ ልብስ ታጥባለች፣ መብራት ታበራለች፣ በቃ ምንም። ከዛ ኦሬዲ ያው ታሪኩን ታቆታላችሁ። ከሰስኳት ማለት ነው። ከሰስኳት ፍርድ ቤት ተመላልሼ ቤቴ እሷ ቁጭ ብላ ተንደላቃ እኔ ለፍርድ ቤት ተመላልሼ ብቻ እግዚአብሔር ረዳኝ ወጣች ማለት ነው። ከዛ በኋላ እዛ ቤት ውስጥ ማን ገባ መሰላችሁ? እቺ ቅድም ያልኳችሁ በሆነ ስራ ላይ የማቃት ሴት አረግዛ ልጇን ልታስወርድ ስትል ሲያወሩ ድንገት ሰማው ማለት ነው። ድንገት ሰማው። ባሏ ክዷታል። ያስረገዛት ሰውዬ ካዳት። ምንድነው ችግርሽ? እንዴት ልጅ ታስወርጃለሽ?
እኔ እንግዲህ የመጀመሪያውን ይመስለኝ ያው ስለማላቃት ማለት ነው። ስላት አይ ስራ ስፈታ ባሌም ከርቶኛል፣ ያስረግዛ ሰውዬ የኔ አይደለም ብሏል። ስለዚህ ምን ሆናለሁ አለች። እና ምንድነው የቸገረች ስላት እንዴት ቤት ኪራይ ምን እከፍላለሁ አለች። አይ ችግር የለም እኔ ቆርቆሮ በቆርቆሮም ቢሆን ሰርቼ አስገባሻለሁ አልኳት ማለት ነው። እና በፍጹም ልጁ መውረድ የለበትም። ለካሷ በጣም ልማደኛ ናት። ከዛ አድቫንቴጁን አየችው ማለት ነው። አድቫንቴጁን ስታየው ልጁን መውለዱ ነው። ልጁን ካስወረደችው እኔ ያልኳትን ቤት ስለማልሰጣት ማለት ነው። ከዛ ያው የመወለጃውም ጊዜ ደረሰ። ሳይደርስ ነው መሰለኝ ወደ 6 ወር ምናምን ስትሆን ሰፈር ሆዴ ከፍ ሲል ያሉ እንዲሁ አረገዘች ይባላለው ምናምን። ቀድሞ እኮ ስሟ የጠፋ ነው ስትሸውደኝ ማለት ነው ምናምን ነገር ስትል በቃ እቺ ሴትዮ የወጣችበት ቤት ነበር። እኔ አላከራየውም ብዬ እንትን ብዬ እዛ ቤት መጣችና ገባች ማለት ነው። ከዛ 6 ወር ቆየች። ከመውለዷ በፊት 6 ወር ወይ 5 ወር ወይ 4 ወር ብቻ ከ4 ወር የማያንስ ከ6 ወር ምናልባት በዚህ በመሀል ባለው ነገር ውስጥ መሰለኝ ሆዷ ከፍ ሳይል ነው ብቻ እዚህ የገባችው። ከዛ ወለደች። ያው ስራዋንም ቀጠለች፣ ስራም እየሰራች እናቷ ጋር ሄዳ ወለደች። ከወለደች በኋላ አንድ ኦልሞስት 9 ወር 10 ወር ቆይታለች በነፃ ማለት ነው። እኔም ብር ክፈይም አላልኳትም። ወልዳም ስራ ጋር ተመለሰች። ክፈይም አላልኳትም። ግን ግቢውን መበጥበጥ ጀመረች አሁንም ማለት ነው። ከተከራዮች ጋር መጣላ፣ ከተከራዮች ጋር ምናምን ማለት እኔ ያው ለኔ ትልቅ ቁም ነገሩ ህፃኗን ማትረፍ ነው። ህፃኗን አትርፍ ያለው ከመውረድ ማለት ነው። ሴት ነው የወለደችው፣ ልጇን እያሳደገች ነው። ከዛ ነገሮቹ በዚህ ሊቀጥሉ አይችሉምና ቤቱን ስለምፈልገው የእንግዳ ማረፊያ አድርጌው ነበር። ያቺ ሴት ከወጣች በኋላ ተከራይ አላከራይም ብዬ ወጣች ማለት ነው። ከዛም በፊት እንደዚሁ ለምሳሌ 1000 ብር ብቻ በመብራት እየከፈሉ 2000 ብሩን ቀንሼላቸው በኮሮና ጊዜ ክርስቲያኖች ነበሩ። እነሱ ደግሞ ፓስተር ነበር ግቢ ውስጥ የነበረው 3000 ብር ነበር የሚከፍለው። በጣም ርካሽ ነው። 3 ክፍል 3000 ብር የለም የትም። እኔ ጋር ነበር በወቅቱ በዛ ሰዓት ማለት ነው። እና ቸርች ተዘጋ፣ ኮሮና ነበረ። ኮሮና ነበረ። ሚስትየውም ኤንጂኦ ነገር የምትሰራ ነበረች፣ ስራ አቆመች። ስለዚህ ብር አይኖራቸው የመብራት የሚጠቀሙትን ብቻ እንዲከፍል አደረኩና ለአንድ አመት ከኦልሞስት 1 አመት ከ8 ወር አካባቢ 1000 ብሩን የመብራቱን ብቻ እየከፈሉ ኖረዋል ማለት ነው። እነሱም እንደዚሁ ውጡ ሲባሉ ሳይናገሩ ምናምን ልክ እንደተጎዱ እንደተበደሉ ምናምን አድርገው ነው የሚሄዱት ማለት ነው። በአጠቃላይ ማለት ተከራይ ብቻ አይደለም እራሱ ለመኖር እየሞከረ ያለው አከራይም እነሱን ለማኖር እየተሞከረ ነበር። ግን በአብዛኛው አከራይ የሚሰራው ድራማ በአጠቃላይ ሁሉን ገንዘብ ከነሱ ብቻ የሚቀበል ከነሱ ብቻ ኑሮውን እነሱ ላይ ብቻ በእርግጥ ኑሮውን እነሱ ላይ የመሰረተ ሰው ከሆነ የሚበላበት እኮ የለው። በዛኛው ሰውዬ ስራ ባለመስራት ይሁን ወይም ደግሞ ስራ አልተሳካለት ወይም ደግሞ የተለያየ ምክንያት ገጥሞት ለሚሆነው ነገር ሌላም አለ። አንድ 3 ወር 4 ወር ያስቆየኋትም አንዲት አገልጋይም አለች። ቤት ሰጥቼ አልጋ ሰጥቼ ምናምን ማለት ነው። በነገራችን ላይ የሁሉም መልስ ኔጌቲቭ ነው። ለኔ የተመለሰው መልስ ሁሌም በዚህ መልኩ ያለው ነገር ኔጌቲቭ ነው። ግን ችግር የለም ምንም አልሆንኩም። ምክንያቱም አንደኛ እኔም ጠንካራ እንደሆነ ያደረገኝ ፖዚቲቭ ፓርቱን ብቻ ሳይሆን ኔጌቲቭ ፓርቱንም እንዳይ እንደዚህ አይነት ነገር ከማድረጌ በፊት ጥንቃቄ እንዳደርግ እንዳስብ እንድጸልይበት ከእግዚአብሔር ጋር እንድነጋገርበት ነው የሆነው። 4 አመት 5 አመት ኖረው ሲወጡ ሳይናገሩ ነው የሚወጡት። በእርግጥ ውጡ ተብሎ ሊሆን ይችላል። ውጡ ብዬ ነው እንጂ የሚወጡት አይወጡም እኔ ጋር። ምክንያቱም ርካሽ ነው፣ ሰላም አለው፣ ማንም አይናገርም። እነሱ ናቸው እንደው ማከራይ የሚመስሉት። እኔ ጭቅጭቅና እንትን ስለማልፈልግ ማለት ነው። እና ያው በተለያየ ምክንያት ውጡ ሲባሉ በቃ አግኝቻለሁ እግዚአብሔር ይስጥልኝ ምናምን ነው የማውቀው።
ግን ሳይናገሩ ነው ልክ መንግስተ ሰማያት የሚገቡ ይመስል ተንደርድረው ይወጣሉ። እግዚአብሔር ይመስገን ብዙ እንትን የለውም። ግን ባላንስ እንደዚህ የሚሰሩ ነገሮች ባላንስ ማድረግ ነው ማለት ተከራይ መሆኑ ጥሩ ተከራይ አለ፣ ምንም ጥያቄ እኔ አይግጠመኝ እንጂ አለ ጥሩ ብዙ ሰውን የሚያግዙ ተከራዮች አሉ፣ ብዙ ሰውን የሚያግዙ አከራዮችም አሉና ይሄንን ለመናገር ነው። ለማንኛውም ሁላችንም ማንም ሰው የዘራውን እንደሚያጭድ እንትን ማለት ያስፈልጋል። እንደሚያጭድ ማወቅ መቻል አለበት እና ስንዴ ዘርቶ ጤፍ የሚጠብቅ ሰው ማንም ሰው መኖር መቻል የለበትም ብዬ ነው የማስበው። አመሰግናለሁ።